የአሜሪካና ኢራን ጉዳይ ባለየለት በዚህ ሰዓት ኢራን ከዚህ ቀደም ተጫውቼበት የማላቀውን አዲስ ወታደራዊ ካርድ አስተዋውቃቸዋለሁ እያለች ትገኛለች። በትራምፕ ዛቻ አንበገርም ያለችው ኢራን እስከ መጨረሻው እንደምትፋለም ገልጻለች። አሜሪካ ምክትል ፕሬዝዳንቷን ወደ ፓኪስታን እየላከች ነው በሚባልበት በዚህ ጊዜ ኢራን ቁርጥ ያለ ምላሽ እስካሁን አለመስጠቷ በሚያነጋግርበት ሰዓት በቀጣዮቹ ሰዓታት የሚከሰቱት ነገሮች ምንም ይሁኑ ምን የአሜሪካና የኢራን ጉዳይ እንዲህ በቀላሉ የሚፈታ አልሆነም። የቢቢሲው ዘጋቢም የኢራንን አስገራሚ ተደራዳሪነት ተመልክቶ ኢራኖች ብልሆች፣ የተማሩና የሚናገሩትንም የሚሰሩትንም የሚያውቁ ናቸው ሲል አንቆለጳጵሷቸዋል። ትራምፕም አምነዋል። ምንም እንኳን የኢራንን የኒውክሌር ፕሮግራሞች ብንደበድብም ከመሬት ውስጥ የሚወጣው የኢራን ዩራኒየም ገና ብዙ ጊዜ ሊወስድበት ይችላል የሚል ንግግር ተናግረዋል። ይህ እንደተጠበቀ ሆኖ ሂዝቦላህ በእስራኤል ታንኮችና ብረት ለበሶች ላይ እየወረወረ የሚገኘው አዲስ ድሮን የእስራኤልን ጦር እየፈተነ ነው ተብሏል። ይህ በካሜራ የታገዘ የእስራኤል ጦር ደግሞ በቀላሉ ሊያገኘው ያልቻለው ድሮን በተለይ የእስራኤል ጦር ይበልጥ ወደ ደቡብ ሊባኖስ በጥልቀት በገባ ቁጥር ፈተና እንደሆነበት ነው የእስራኤል መገናኛ ብዙሃን የዘገቡት። የእስራኤል የጦር አዋቂዎችም በየጋዜጣው እየወጡ የእስራኤል ጦር ይጠንቀቅ እያሉ እየመከሩ ይገኛሉ። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ገዳቸው አልሆነችም፣ ሚኒስትሮቻቸው እየተባረሩና እየለቀቁ ነው፣ አሁን ደግሞ አነጋጋሪዋ ሚኒስትር ከስራቸው ተሰናብተዋል፣ እኒህ ከገዛ ጥበቃቸው ጋር ወሲባዊ ግንኙነት ፈጽመዋል ተብለው የታሙት ሚኒስትር በቢሮ ውስጥ አልኮል መጠጥ ይዘው አቅላቸውን ስተዋል የተባሉት ሴት ልደታቸውን ልክ ባልሆነ መንገድ በሚኒስቴር መስሪያ ቤታቸው ፎቶግራፋቸውን አስለጥፈው አክብረዋል የተባሉት ሚኒስትር መባረራቸው ብዙዎችን እያነጋገረ ይገኛል። ወሳኞቹን ባለስልጣናት ጨምሮ በጸጥታ ዘርፍም ሆነ በተያያዥ ዘርፎች የተሰማሩ የአሜሪካ ባለስልጣናት ዕለትና ሳምንትን እያለፉ እየለቀቁ ወይም እየተባረሩ ይገኛሉ። ጉዳዩን እንመለከተዋለን። ይህ እንዳለ ሆኖ ወደ ምስራቁ የዓለማችን ክፍል ስናመራ ጃፓን ያልተጠበቀ እርምጃ ወስዳለች። ከእንግዲህ የጦር መሳሪያዎችን በመላው ዓለም ትመለከታላችሁ ነው ያለችው ጃፓን። ከሁለተኛው የዓለም ጦርነት በኋላ አንገቷን ደፍታ የጦር መሳሪያዎችን ለማንም አላቀብልም ብላ የነበረችው ቶኪዮ ከጦር ጀቶቼ እስከ ጦር መርከቦቼ ድረስ በመላው ዓለም ሲሰማሩ አይናችሁ ያያል ብላለች። ጉዳዩ መነጋገሪያ ሆኗል። እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ወደ ኢስላማባድ ፓኪስታን ያቀናሉ፣ ሊያቀኑ ነው የሚሉት ዜናዎች አየሩን በሞሉበት ሰዓት ኢራን አልበገርም እያለች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የተኩስ አቁም ስምምነቱን የማራዝምበት እድል ጠባብ ነው እያሉ ነው። ከዚህ ቀደም ያቀረብኩላትን መልካም ምክረ ሐሳብ የማትቀበል ከሆነ ከድልድይ እስከ ኃይል ማመንጫ አወድምላታለሁ እያሉ መፎከራቸውን ቀጥለዋል። ቱርክ፣ ግብፅ እና ፓኪስታን ደግሞ ኢራን ወደ ድርድር ጠረጴዛው እንድትቀርብ እየገፋፉ ይገኛሉ። የኢራን ጀነራሎች ደግሞ ትራምፕ እየዋሹ ነው፣ ፈርተዋል ብለዋል። ሜጀር ጀነራል አብዱላሂ የተባሉ የኢራን አብዮታዊ ጦር አዛዥ ትራምፕ ጭንቀትና ተስፋ መቁረጥ ውስጥ ገብተዋል ሲሉ ተናግረዋል። የቢቢሲው የጸጥታ ጉዳዮች ዘጋቢ ፍራንክ ጋርድነር በበኩሉ ኢራኖች በድርድር ሰዓት ብልሆች ናቸው፣ የተማሩ የሚናገሩትንም የሚሰሩትንም ነገር የሚያውቁ ናቸው ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባራክ ኦባማ ካቀረበላችሁ የድርድር ሐሳብ የተሻለ አሁን አቅርቤላችኋለሁ ሲሉ መናገራቸውን ተከትሎ ነው ጋዜጠኛው ይህንን ነገር የተናገረው። በቢቢሲ ድረገጽ ላይ ያወጣው አጭር ጽሑፍ እንደሚጠቁመው ኢራኖች ለመደራደር እጅግ ከባድ የሆኑና ብልሃት የተሞሉ ናቸው።
የአሜሪካው ፕሬዝዳንት 2015 እንደ አውሮፓውያን አቆጣጠር ላይ የተፈረመውን ስምምነት ቀደው ከጣሉ በኋላ ኢራን የኒውክሌር ኃይል ፕሮግራሟን አጠናክራ እንደገፋችበትና ዩራኒየምዋንም በከፍተኛ መጠን እንዳበለጸገች ሲነገር ቆይቷል። አሁን ያኔ የቀደዱትን ስምምነት በሌላ መልኩ ለማስፈረም ነው ትራምፕ እየተጋጋጡ የሚገኙት። ከ3 ዓመት በላይ ዕድሜ ያልሰጡት ያ ስምምነት ኢራንን ሰጥ ለጥ አድርጎ የኒውክሌር መርሃ ግብሯ ላይ ቁጥጥር እንዲደረግ የሚያደርግና ኢራንንም ተጠቃሚ የሚያደርግ እንደነበር ሲነገር ቆይቷል። በባራክ ኦባማ ዘመን ከተፈረሙ ስምምነቶች መካከል እንደ ጌጥ የሚታይ ነው ይላል ፍራንክ ጋርድነር። ኢራንና አሜሪካ ሊነጋገሩ ይችላሉ የሚለው ተስፋ ግን አሁንም ቀጥሏል። በኢራን ላይ እባክሽ ወደ ጠረጴዛው ግብ የሚል ጫና በበረታበት ሰዓት የነዳጅ ዋጋ 1.6 በመቶ ቀነስ አድርጎ ወደ $94 ከነበረበት ዝቅ ብሎ ተቀምጧል። በዚህ መሃል ነው ታዲያ ኢራን አዲስ ተጫውቼው የማላቀውን ወታደራዊ ካርድ አሳያችኋለሁ የምትለው። በጦር ሜዳው ላይ እስካሁን አይታችሁት የማታውቁትን ነገር ታያላችሁ ነው ያለችው ሀገረ ኢራን። የኢራን ፓርላማ አፈ ጉባኤ የሆኑትና በዚህ ድርድር ቁልፍ ሚና እየተጫወቱ የሚገኙት መሐመድ ባገር ጋሊባፍ ይህንን ነገር ሲናገሩ እንዲህ አሉ። በዛቻ ጥላ ስር ሆነን አንነጋገርም። እኛም በጦር ሜዳ ውስጥ የምንጠቀማቸው አዳዲስ ካርዶች አሉን። ዶናልድ ትራምፕ የድርድሩን ጠረጴዛ የምርኮ ጠረጴዛ ማድረግ ፈልገዋል። ሊጫኑን ሊያስገድዱን ይሞክራሉ። የጦር ጥማታቸውን በእኛ ላይ ሊወጡ እኛም እንድንማረክላቸው ፍላጎታቸው ነው። ነገር ግን ይህ አይሆንም፣ አዲሱን ካርዳችንን እናወጣዋለን ብለዋል። ከዚህ በላይ ግን ፈቀቅ ብለው ስለ አዲሱ ካርድ ምንነት አልተናገሩም ጋሊባፍ። የኢራኑ ፕሬዝዳንት መሱድ ፐዘሽኪያንም ገንቢ ባልሆነና እርስ በርሱ የተምታታ መልእክት ከዋሽንግተን በሚለቀቅበት ጊዜ ገንቢ ባልሆነ ድርድር ውስጥ አንሳተፍም፣ እርስ በርሱ የሚናቆር መልእክት ከዋሽንግተን እየመጣ ነው፣ ይህም አይጠቅምም፣ ኢራናውያንን ማንበርከክ ማስጎንበስ አይቻልም፣ እኛም ለዚህ አንበገርም ብለዋል። የአሜሪካው ፕሬዝዳንት ደግሞ ካልተደራደርሽኝ ከድልድይ እስከ ኃይል ማመንጫ አወድምልሻለሁ እያሉ እየዛቱ ናቸው። ከመካከለኛው ምስራቅ ትንቅንቅ ሳንወጣ ሂዝቦላህ እየላካቸው የሚገኙ ድሮኖች የእስራኤልን ጦር እየፈተኑ ነው ይላል ማሪቭ ጋዜጣ ያወጣው ዘገባ። ወታደራዊ ተንታኞችም በዚህ ጉዳይ ላይ አስተያየት እየሰጡ ነው። ጦሩ ይጠንቀቅ ብለዋል። በተለይ የእስራኤል ጦር ወደ ደቡብ ሊባኖስ ጠልቆ በገባ ቁጥር ችግሩ እየተፈጠረ ነው ይላሉ እነዚህ ባለሙያዎች። አቪ አሽኬናዚ የተባለ ወታደራዊ ተንታኝ ይህንን ጉዳይ በተመለከተ በማሪፍ ጋዜጣ ላይ ሲጽፍ እንዲህ አለ። ሂዝቦላህ የሚታጠቃቸው ድሮኖች ካሜራ የተገጠመላቸው ከሳተላይት ጋር ንክክ የሌላቸውና በቀላሉ የሚጠለፉ አይደሉም። ልክ በዩክሬንና በሩሲያ እንዳሉት ሁሉ እነዚህ አነስተኛ ድሮኖች በካሜራ እይታ እየታገዙ ከርቀት መወንጨፍ የሚችሉ ናቸው። ብረት ለበሶችን፣ ታንኮችን፣ የተለያዩ የጦር ጣቢያዎችን መምታትም ይችላሉ። እንደ ጸረ ታንክ ሚሳኤሎች በአጭር ርቀት ብቻ የሚቀሩም አይደሉም። በትንሹ እስከ 5 ኪሎ ሜትር መጓዝ ይችላሉ። ሂዝቦላህና ደጋፊዎቹ በኤክስ ማህበራዊ ገጽ ላይ እያወጧቸው የሚገኙ ቪዲዮዎችም እንደሚያመላክቱት እነዚህ አነስተኛ ኤፍፒቪ እየተባሉ የሚጠሩ ድሮኖች በእስራኤል ታንኮችና ብረት ለበሶች ላይ ሲወረወሩ ይታያሉ። ከድሮኑ ጋር የተገጠመው ካሜራ ድሮኑ ተወርውሮ ኢላማው ላይ በሚያርፍበት ሰዓት ግን ይጨልማል። ከዚያ በኋላ ያለውን ማሳየት ባይቻልም እየተመቱ ያሉ ኢላማዎች ግን ግልጽ እንደሆኑ አመላክተዋል። ሂዝቦላህ መሰል ድሮኖችን ከ2 ዓመታትም በፊት እየተጠቀመ የነበረ ቢሆንም አሁን ደግሞ እስራኤል ወደ ደቡብ ሊባኖስ የበለጠ በሄደች ቁጥር እነዚህን ድሮኖች የሚጠቀምበትን እድል አግኝቷል። ሚሳኤሎች ቢተኮሱ ሚሳኤሎች የተተኮሱባቸው ቦታዎች ተጠንተው ዳግም ይመታሉ። እነዚህ ድሮኖች ግን አነስተኛ እንደመሆናቸው ተንቀሳቅሰው እዚህም እዚያም ሊተኮሱ ይችላሉና የእስራኤል ጦር ተፈትኖባቸዋል ነው ማሪፍ ጋዜጣ የሚዘግበው። ካን የተባለው ሌላኛው የእስራኤል መገናኛ ብዙሃንም እነዚህ ድሮኖች በቀላሉ አይታደኑም ይላል። ሌሎች ደግሞ እስከ 5 ኪሎ ግራም ፈንጂ የሚይዙ ድሮኖችን ሂዝቦላህ እንደታጠቀ ካን ዘግቧል።
እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ ጦርነት ገድ አልሆናቸውም፣ ሚኒስትሮቻቸው እየተባረሩና እየለቀቁ ናቸው። ቻቬዝ ዴሬመር ሌላኛዋ ተሰናባች ሰው ሆነዋል። የሰራተኛ ጉዳዮች ሚኒስትር የሆኑት ቻቬዝ ዴሬመር በአነጋጋሪ ጉዳዮቻቸው ይታወቃሉ። አሁን ከስልጣናቸው መነሳታቸው ተነግሯል። ዋይት ሃውስም ይህንኑ አረጋግጧል። የሀገር ውስጥ የጸጥታ ሚኒስትር የሆኑት ክሪስቲ ኖም ጠቅላይ አቃቤ ሕጓ ፓም ቦንዲ ከለቀቁ በኋላ ሶስተኛዋ ቁልፍ የትራምፕ ባለስልጣን ለቀዋል ተብሏል። ሌሎች ባለስልጣኖችም እየለቀቁና እየተሰናበቱ የሚገኙ ሲሆን የኢሚግሬሽንና የጉምሩክ መስሪያ ቤት ዳይሬክተር፣ የጸረ ሽብር ማዕከል ዳይሬክተርም በተከታታይ ከስልጣናቸው መልቀቃቸው የሚታወስ ነው። ቻቬዝ ዴሬመር ወሳኝ አገልግሎት ሰጥተዋል፣ አሜሪካውያንን በቁርጠኝነት አገልግለዋል ብሎ ዋይት ሃውስ በኮሚኒኬሽን ዳይሬክተሩ ስቲቨን ቾንግ አማካኝነት መግለጫ ቢሰጥበትም የሴትዮዋ አነጋጋሪነት ግን እስካሁን እየተወራበት ይገኛል። ልደታቸውን በመስሪያ ቤቱ ውስጥ ልክ ባልሆነ መንገድ ፎቶግራፋቸውን አስለጥፈው አክብረዋል የተባሉት ለግል ጉዞዎቻቸው የመስሪያ ቤቱን በጀት ተጠቅመዋል የሚባልላቸው በርካታ ሰራተኞች ሲቀነሱ ድምፃቸው ጠፍቷል የተባለላቸው እኒህ ሚኒስትር ሌሎች አነጋጋሪ ጉዳዮችን ተሸክመው ነው ከሚኒስቴር መስሪያ ቤቱ የተሰናበቱት። በመስሪያ ቤታቸው ውስጥ አልኮል መጠጥ ይዞ በመግባትና ኃላፊነትም ሞራልም በጎደለው መልኩ ተንቀሳቅሰዋል የተባሉት ሎሪ ቻቬዝ ለጥበቃ ከተመደቡላቸው ቦዲጋርዶች መካከል ከአንደኛው ጋር ወሲባዊ ግንኙነት እንደፈጸሙ ሲታሙ ቆይተዋል። ብራያን ስሎዋን የተባለው ይህ የጥበቃ ክፍል ባልደረባቸው ከእርሳቸው ጋር ግንኙነት ነበረው የተባለው ከወራት በፊት ነበር። የአልኮል መጠጥና ሌሎችም ተገቢ ያልሆኑ ድርጊቶችን በመስሪያ ቤቱ ውስጥ ተጠቅመዋል የተባሉት እኒህ ሚኒስትር ከትራምፕ ጋር ብዙ የሚስማሙባቸው ጉዳዮች እንደነበሩ ሲነገሩ ቆይቷል። ትራምፕ ግን ቀስ ቀስ ብለው በኢራን ጦርነት ውስጥ የእነዚህ ሚኒስትሮች መልቀቅ ብዙም አያውከኝም በሚል ይመስላል ሰዎቹን ተራ በተራ እያነሷቸው ነው። በመጨረሻም ወደ ጃፓን ከሁለተኛው የዓለም ጦርነት በኋላ አልገባበትም ያለችውን ነገር አድርጋዋለች። ወደ ተለያዩ ሀገራት የጦር መሳሪያዎች አልክም ብላ የነበረችው ምላ የተገዘተችው ቶኪዮ ከእንግዲህ የጦር ጀቶቼንም ሆነ የጦር መርከቦቼን እሸጥላችኋለሁ ብላለች። ከሁለተኛው የዓለም ጦርነት በኋላ ሰላማዊ የሆነ ሕገ መንግሥት አለኝ፣ ለሰላም ብቻ እቆማለሁ፣ ካልተነካሁ አልነካም፣ የጦር መሳሪያም አልሸጥም፣ አደገኛ መሳሪያዎችንም አላመርትም ብላ የነበረችው ጃፓን ጠቅላይ ሚኒስትር ሳኔ ታካቺ ከመጡ በኋላ ግን ብዙ ነገሮች የተቀያየሩ መጥተዋል። ኒውክሌር ብንታጠቅስ ምን ይለናል እስከ ማለት የደረሱት ታካቺ አሁን ደግሞ የጦር መሳሪያ ሽያጭ ላይ ተቀምጦ የነበረውን ገደብ ከካቢኔያቸው ጋር ተነጋግረው አሻሽለውታል። በቅርቡ ከአውስትራሊያ ጋር በሚትሱቢሺ ኩባንያ አማካኝነት $7 ቢሊዮን ተከፍሏት የጦር መርከቦችን እገነባለሁ ብላ የነበረችው ጃፓን አሁን ደግሞ የጦር ጀቶችንም መሸጥ እችላለሁ ብላለች። ሳኔ ታካቺ አሁን በመርህ ደረጃ የጦር መሳሪያዎችን መሸጥ የምንችልበት እድል ተመቻችቷል፣ ነገር ግን በተባበሩት መንግስታት ቻርተር መሰረት ነው የጦር መሳሪያዎችን የምንሸጠው ብለዋል። እስካሁን በትንሹ 17 የሚሆኑ የጃፓን ወዳጆች እነዚህን መሳሪያዎች መግዛት እንደሚችሉ እየተነገረ ይገኛል። ቁጥሩ በቀጣይ በሚፈረሙ ወታደራዊ ስምምነቶች መሰረት ሊጨምር እንደሚችልም ቹኒቺ ዜና አውታር ዘግቧል። 1967 ላይ የተረቀቀው 1976 ጀምሮ ስራ ላይ የዋለው ይህ ሕግ ጃፓን ለስለላ ወይም ለፈንጂ ማጽዳት የሚያገለግሉ መሳሪያዎችን ካልሆነ ሌሎች አውዳሚ መሳሪያዎችን አትሸጥም ሲል ይደነግጋል። ጃፓን ከዚህ በኋላ ለአውስትራሊያ፣ ለኒውዚላንድ፣ ለፊሊፒንስ፣ ለኢንዶኔዥያ እና ለሌሎችም ሀገራት የጦር መሳሪያ የምትሸጥበት እድል እንደተመቻቸ ነው ዘገባው የጠቆመው። የጃፓኗ ጠቅላይ ሚኒስትር ሳኔ ታካቺ ብረቷ ሴት እየተባሉ የሚንቆለጳጳሱ ሲሆን በሁለተኛው የዓለም ጦርነት የተሳተፉትን ጨምሮ ለሀገሪቱ ዋጋ የከፈሉ ወታደሮችን በተመለከተ በመታሰቢያዎች ላይ በመገኘት አይዟችሁ ማለታቸው እስከ ዛሬ ያልተለመደ ነገር ነበርና ብዙዎች ሲነጋገሩበት ቆይቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል።
ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።